ልጅ ብሌን ናት። የገዛ ልጅሽን እንደ በግ እንዲጫወትባት ትፈቅጃለሽ። ይሄ ነገር ደግሞ በቅርቡ ያበቃል። ያለውንስ ማረጋገጥ ከዛ በኋላ እውነተኛ ልጅሽን ከየትም አፈላልጌ አምጥቼ ፊትሽ ላይ አቆምልሻለሁ። ልጄን አክብሪያት። እዚህ ቤት እስካለሽ ድረስ ልጄን እንድታከብሪያት እፈልጋለሁ። እሷ አሰሪሽ ናት። እሺ እትዬ። እኮ አይደለም። ዝም በይ አንቺ ውሻ። ለነገሩ ውሻ ለባለቤቱ ይታመናል። እኔ አልከልኩም። አትዋሽኝ። እባክህ ሳሚ፣ አንዴ ላስረዳ። ተረጋጊ ወይዘሮ ሰላም። ምን እንደተፈጠረ ባይገባኝም የሆነ ስህተትማ አለ። ልጅ እንዳልሆነች ጠንቅቃ ታውቃለች። እንዴትም ሆነ በታምር ይሁን በሰው ስህተት ልጅ ሁና መታለች በወረቀቱ ላይ። ልቧ ግን የሰላም ልጅ እንዳልሆነች ጠንቅቆ ያውቃል። የቃል ክፋትና ተንኮል ብሌን ላይ የምትሰራው ግፍ እስከዛሬ ያጣችውን ልትበቀላትና ልታጥፋት የፈለገችውን ልክ የተወጣች ይመስላል። ሰላምም ልቧን የሰባበረችውን መልሳ እሾህ እየሰከሰከችና ጨው እየነሰነሰችባት ነው። እናት አይደለሽም አይደለ ልጅሽ እንዳልሆንኩ ነግረሽኛል። ለእኔ ግን ትክክለኛ እናት አይደለሽም። ስለዚህ እውነታው እስከተገለጸ ድረስ ሌላ መረጃ እስከሚመጣ ድረስ የቁም እስረኛ ነው ማረጋችሁ፣ እጫወትባችኋለሁ እያለች እየተጫወተችባቸው ነው። ወይዘሮ ገነት አንቺ ከልጄ ጋር ለያየሽ፣ ሁለቱንም ልጆችን አሳጣሽኝ። መጀመሪያ ሚኑ ጥፋቱ አንቺን አምኜ ልጆችን አለያያለሁ እህትና ወንድም አይጋቡም ብዬ የጠነሰስኩት ድራማ ነው እንደዚህ ጉዴ ሰራኝ። አንቺ ደግሞ ቁማር ተጫወትሽብኝ። ለዚህ ስራሽ ዋጋ ትከፍያለሽ። ደግሞ ልንገርሽ፣ እውነታውን ለብሌን ብትነግሪያት ዳግም አንቺን አይመርጥሽም። ሲጀመር ምን የሚመረጥ ነገር አለሽ? ምን የሚወደድ ነገር አለሽ? በኃይሉም ለራሱ ስራ ነው የሚወድሽ። ሰላምም ልጇ እንዳልሆንሽ ስላላወቀሽ ነው እንጂ ብታውቅ ምን ያህል እንደምጠላሽ፣ ዳግምም አንቅሮ እንደተፋሽና ምን ያህል እንደሚጠላሽ ሲያወራ ሰምተሻል። በሴትነትሽ እህት አለኝ እናት አለኝ ብሎ በማሰብ ነው እዚህ ቤት ያመጣሽ። አንቺ ግን ክፋትና ተንኮልሽ ከአቅምሽ በላይ ነው። ምን አለሽ ብላ ሙልጭ አድርጋ የተናገረቻት ወይዘሮ ገነት እልክና በቀልና ትዕቢቱን ብሌን ላይ እንድትወጣው እያደረገቻት ነው። ወይዘሮ ሰላም አሁንም ጨጓራችን ልትልጠው ጫፍ ደርሳለች። ሳሚ በዚህም አላበቃም፣ እውነታውን እጋፈጣለሁ በማለት ሰላም ግቢ ገብቶ ብሌን ናት ልጅሽ፣ እውነታውን ልንገርሽ፣ እንደ በጋ ይጫወቱባት፣ አንቺም ዓይንሽን ግለጭ፣ ነቅተሽ ነበር መልሰሽ ተኝተሻል። ሰላም የዛን ቀን ግን ይቆጭሻል። ምን ነው ብለሽ ትጸጸቻለሽ። ዛሬ ቃልን ደግሜ እንዳላጣት ሁለተኛ ምርመራ አላረግም እንደምትይው ሁሉ የዛን ቀን ምን ነው እሺ ብዬ ተቀብዬ ምርመራ አድርጌ በነበረ ብለሽ የምትገረፊበትና በጸጸት የምትቃጠይበት ነው የሚሆነው። ሰላም ዓይንሽን ግለጪ፣ ጢባ ጢቤ እየተጫወቱብሽ ነው፣ ልጅቷንም እንዲጎዷት አትፍቀጅላቸው ቢላትም እሷ ግን ወይ ፍጹም ብላለች። ብሌንም ልቤን ሰበርከው ሳሚ፣ ነገሩ እንኳን ቀድመሽ አትናገር ያልከኝ ይህንንም ስለምታውቅ ነው ቀድመሽ አትናገር ያልከኝ። አንተ እውነተኛ ልጇ ሆነችም አልሆነችም አምጥታታል። እሷ ግን ወረቀቱ ላይ እውነተኛ ልጅ እንደሆነች አስመስክሮላታል። ሳሚ ምን አረግኩህ? አፈቀርኩሽ የምትለኝ እንዳልነሳ ለመሰባበር ነው ወይ? ለምን የማይሆን ተስፋ ሰጠኸኝ? ሰላም እናትሽ ናት አልከኝ እያለች ብሌን በጣም ልቧ ተሰብሯል። ቃልም እየጨለለች ነው። ወይዘሮ ገነት ልጆችን አሳጥተሽም አንቺ በሰላም አትኖሪም በማለት ልክ ልኳን ነግራታለች። ቃልም ደካማ ጎኗን በደንብ አድርጋ ስለነገረቻት በጣም ተናዳ በጨለማ ሄዳለች። ወይዘሮ ሰላም ቤትም ሄዳ የተናገረችው ነገር የተገላቢጦች ነው። አንቺ ይችን አገልጋይሽን ከአቅም በላይ ታቀብጫታለሽ። እሷ ግን አመነጫጭቃ በምግብ ከልክላ ምኝታ ከልክላ በጨለማ አስወጣችን ብላ ውሸቷን ደርድራ ተናግራለች። ወይዘሮ ሰላም ችግሯ መረጃ ሲሰጧት መረጃውን ተከትላ ታወራለች። ሐሰተኛ ነገር ሲነግሯት ደግሞ መረጃውን ሳትጠብቅ ትሰማለች። ቃል በቃ ልጄ ናት በማለት ወይዘሮ ገነት ይህን የእውነት አድርገዋለችን በማለት አረገችውም አላረገችውም ያለ ጥፋቷ ብሌንን ሄዳ እንዴት እናትሽ ጨካኝና አረመኔ ብትሆን ነው በጨለማ ልጄን ያባረረቻት? ከአሁን በኋላ ልክሽን ወቂ፣ እኔ ነኝ ያቀበጥኩሽ፣ አንቺ ማለት የቤት ሰራተኛ ነሽ እያለች እንግዲህ የበለጠ ብሌንን ልቧን ስትሰብራት አይተናል። ብሌን በነገራችን ላይ መልካም ልጅ ናት፣ አስተዋይ ልጅ ናት፣ ደግ ልጅ ናት እንጂ ምን በቃ ከዛ ቤት መውጣት ትችላለች። ግን አስቡት ወይዘሮ ሰላም የበለጠ ኃጢአት ውስጥ እየገባች ነው፣ ጸጸት ውስጥ እየገባች ነው። አሁን ቃልን እንዳላጣት እያለች ቃልን የፈለገችውን ታድርግ ብላ ዝም ብላለች። ግን የቀን ቀን እውነታው ሲወጣ አስቡት ምን ያህል ግርፋት እንደምትገረፍ የጸጸት ቃልም ውርደቷን አስቡት። እንዴትም ብሎ የሆነ ሰው
ሳሚም አልተኛም እውነቱን ሳላረጋግጥ፣ ዶክተሩም አልተኛም ሀቄን ሳላረጋግጥ ሙያዬን ሳላስከብር ብሏል። በኃይሉም ግዴታ እውነታውን ለመለየት ስለሚፈልግ ምርመራ ማድረግ አይቀርም። ሁሉም በየፊናው ሀቁን መሟገታቸው አይቀርም። ይህ እውነታ የቱ ጋር ነው ያለው? ይህ ሀቅ ማን ነው የሚያውቀው? ይህን ስህተት ማን ነው የሰራው? ይህንን ድፍረት ማን ነው እንደዚህ ያደረገው የሚለው ብዙዎቻችን ጥርጣሬ። ላብራቶሪ በስህተት የሰላምን ጸጉር ደጋግመው የቃል መስሏቸው መርምረውት ነው ወይስ ምንድን ነው የሚለው ብዙዎቻችን ጥርጣሬ ነው። በጣም የሚያሳዝነው ግን ብሌን ናት። ብሌን ጉጉት ስፍስፍ ብላ እናቴን አገኘኋት ብላ በደስታ ዋና እየዋኘች እያለ እንግዲህ እንዲህ ያለ ነገር ሲመጣባት ደግሞ ብሌን ቃል መታ እንዲህ ቁም ስቅሏን እያሳየቻን ነው። ወይዘሮ ገነት ግን ልጄ ይህ ላንቺ አይገባሽም በማለት እኔ ልጆችን አጥቻለሁ፣ ለዚህ ስራዬ እየተቀጣው ነው በማለት እንግዲህ ዳግምን ፍለጋ ወደዛ ቤት ሄዳ ነበር። በዛም ብሌን በቃል ተሰቃይታ ውሃ ተደፍቶባት አግኝታታለች። ይህን ሁሉ እናንተ ናቸው ያደረጋችሁት እያለች እንግዲህ ሰላምና ገነት ተፋጠዋል። ሰላም አንቺ የተመታሽ ሴትዮ፣ አንቺ ክፉ እያለች ስትናገራት፣ ወይዘሮ ገነት የማጣው ነገር የለም እውነቱን ልንገርሽ፣ ከወንድምሽ ክፋት ጀምሮ ከልጅሽ ተንኮል ጀምሮ ልጅሽ እንዳልሆንሽ ጠንቅቀሽ ታውቂያለሽ በማለት የምታውቀው ሚስጥር ዝርግፍግፍ አድርጋ እውነቱን አጋልጣላ ልትሄድ ትችላለች። በጣም ያሳዝናል። ሰላም አሁን ከበፊቱ አሁን የበለጠ አጣብቂኝ ውስጥ ገብታለች። አንደኛ ቃል እንዳትሄድብኝ እኔ በስህተቴ ነው ምርመራው ሳይወጣ ቀድሜ ያስወጣዋት እያለች ዝምታን ስለመረጠች እንደፈለገች ነው የምትጫወቱባት። ስለዚህ ዶክተሩ ወይም ሳሚ የብሌንን እምነት ለማግኘት ውሸታም እንዳልሆነ የሰላምን ሀቅ ለማረጋገጥ ውሸታም እንዳልሆነ እውነታውን ለማውጣት በድብቅ እውነታውን ለማጋለጥ ይሞክራል። ዶክተሩም ሀቁን ለማመስከር ይሞክራል የሚል ግምት አለኝ። ምንም ይፈጠር ይመስላችኋል? በኃይሉ እንዴት ቃል የሰላም ልጅ ልትሆን ትችላለች? ካሁን በኋላ ቃል ልጎዳት አልችልም፣ ምክንያቱም የሰላም ልጅ ናት። እኔ ግን ንብረቷን ለመውሰድ እሷን ለማጥፋት ነበር። አሁን ግን ናት የሚለውን ማረጋገጫ መጥቷል። ዶክተሩም አልቀይርም ብሎ ሲደራደር አልቀይርም ብሎ ስለለምነው የነበረውን ውጤት ነው ብሎ አምጥቷል። እሱ ራሱ ደንግጧል። ቆይ ይሄን ቁማር ማን የተጫወተው ብሎ እሱ ራሱ ደንግጧል። ብሌን እሷን ማመን አቅቷታል። ተስፋ ነበራት፣ ግን ተስፋዋ ገደል ገብቷል። ህልሟ ጨልሟል። የዋኘችው የህልም ዋና አስምጧታል። አሁን ብሌን ወይዘሮ ሰላም ያለቻትን እሷ ማለት አሰሪሽ ናት፣ ቃል ልታከብሪያት ይገባል፣ እሷ ያለችሽን ሁሉ ተግብሪ፣ ከእሷ ትእዛዝ አትውጭ ብላታለች። ስለዚህ አንድ ያላት ምርጫ ወይዘሮ ገነት እናቴ ብለሽ ካሰብሽ ከዚህ ቤት ወጥተሽ ነይ። አይ በቃ እናቴ አይደለሽም፣ በሰራሽው ስራ ተቀይሜሻለሁ የምትይ ከሆነ ስቃይሽን እዚሁ ተጋፈጭ፣ ቃል ግን በቀላሉ አትተውሽም፣ ቁም ስቅልሽን ነው የምታሳይሽ ብላ ካላስወጣቻት በስተቀር ቃል መቆሚያ መቀመጫ ነው የምታሳጣት። በሌላ በኩል ደግሞ ሄለን ናት። ሄለን እንግዲህ ትደበቅ፣ ያባሯት፣ ያግቷት አይታወቅም። እንግዲህ ከተባረረችም የሆነ ፍንጭ ስሰማ መውጣቱ አይቀርም። ስለዚህ በድጋሚ መታ ቃል ማዋረድ አለባት የሚል እምነት አለኝ። ብሌንም እኔ እኮ ሀቅ አውቃለሁ ብላ የምታውቀውን ብትናገር መልካም ነው። ምንም ይፈጠር